እንግዲህ የታክስ ስሌት ማለት በታክስ አስተዳደር አዋጁ 983/2008 አንቀጽ 2 ንዑስ አንቀጽ 32 መሰረት የታክስ ስሌት ማለት እንግዲህ ዲፋይን ሲደረግ የታክስ ስሌት ማስታወቂያዎች በግምት የሚከናወኑ የታክስ ስሌቶች፣ የተሻሻሉ የታክስ ስሌቶች እንዲሁም የታክስ አስተዳደር ቅጣትና ወለድ ስሌትና እንዲሁም በሌሎች የታክስ ሕጎች የሚወሰኑ ሌሎች የታክስ ስሌቶች የሚያጠቃልሉ ናቸው። እነዚህን እንግዲህ ምናልባት ሞር ግልጽ ለማድረግ የታክስ ስሌቶች ስንል የታክስ ስሌት ማስታወቂያ ስንል በገቢ ግብር አዋጁ የሚቀርቡ የታክስ ስሌት ማስታወቂያዎች አሉ። እንዲሁም ደግሞ በተጨማሪ እሴት ታክስ አዋጅ መሰረት የሚቀርቡ የተጨማሪ እሴት ታክስ የታክስ ስሌት ማስታወቂያዎች አሉ። እንዲሁም ደግሞ የተጨማሪ እሴት ታክስ በተለይ ደግሞ ከውጭ ሀገር የሚገቡ እቃዎች ላይ ተያይዘው የተጨማሪ እሴት ታክስ ስለመከፈሉና የኤክሳይዝ ታክስ ስለመከፈሉ ለማረጋገጥ በጉምሩክ ዲክላሬሽን መሰረት የሚቀርቡ ማስታወቂያዎች አሉ። እሱም እንደ ታክስ ስሌት ማስታወቂያ ይወሰዳል። በኤክሳይዝ ታክስ አዋጅ መሰረት ደግሞ የኤክሳይዝ ታክስ የስሌት ማስታወቂያ ይቀርባል። እነዚህና ራሱ ግብር ከፋዩ ደግሞ የራሱን የታክስ ስሌት ጨምሮ የሚያቀርበው የታክስ ስሌት በአጠቃላይ የታክስ ስሌቶች ይባላሉ። የታክስ ስሌት ማስታወቂያ ተደርጎ ይወሰዳል። ሌላው በዚህ በግምት የሚከናወን የታክስ ስሌት ስንል እንግዲህ በግምት የታክስ ስሌት የሚወሰነው በሁለት ምክንያቶች ሊሆን ይችላል። እንደ ፌዴራል የግብር ከፋዮቻችን እንደሚታወቀው የደረጃ ሀሌታዋ ግብር ከፋይ ናቸው። የሂሳብ መዝገብ የመያዝ ግዴታ አለባቸው። ስለዚህ ይህንን የሂሳብ መዝገብ የማይይዙ ግብር ከፋዮች ሲኖሩ እንዲሁም ደግሞ ምናልባት በታክስ ባለስልጣኑ በኩል የሂሳብ መዝገቡ ተቀባይነት በሚያጣበት ጊዜ ቀጣይ የሚወሰነው የግምት የታክስ ስሌት ይሆናል ማለት ነው። ስለዚህ በዚህ የግምት ታክስ ስሌት መሰረት ደግሞ ራሱን የቻለ ይህን ለማስፈጸም የታክስ አስተዳደር አዋጁም እንዲሁም ደግሞ የታክስ አስተዳደር አዋጁን ተከትሎ የወጡ የግምት መወሰኛ መመሪያ አለ። ይህ መመሪያ ቁጥር 138/2010 በሚል በዛ መሰረት የሚከናወን የግምት ታክስ ስሌት ነው። እዚህ ላይ እንግዲህ በአዋጁ የተጠቀሱ ብዙ ታሳቢ የሚደረጉ መታየት ያለባቸው በታክስ ከፋዩ ላይ የግምት ውሳኔ ሲወሰን መታየት ያለባቸው ጉዳዮች አሉ። እሱ በአዋጁ መሰረት ታይቶ ይሄ የግምት ታክስ ስሌት ውሳኔ ይሰጣል። ምናልባት እዚህ ላይ ክሊር ማድረግ ያለብን ይሄ የግምት የታክስ ስሌት ውሳኔን ከቁርጥ ግብር ጋር ወይም ደግሞ በዚህ በግለሰብ ግብር ከፋዮች በተለይ የክልል ግብር ከፋዮች ላይ የሚወሰኑ የቁርጥ ግብር ጋር የሚገናኙ ሁኔታዎች የሌሉት መሆኑን መገንዘብ ያስፈልጋል። ምክንያቱም የፌዴራል ግብር ከፋዮች የሂሳብ መዝገብ የመያዝ ግዴታ ያለባቸው ናቸው። የግምት ውሳኔ ስንወስን ይህንን የሂሳብ መዝገብ የማይይዙት ላይና የሂሳብ መዝገባቸው ያቀረቡት ተቀባይነት በሚያጣበት ጊዜ ብቻ እንጂ ሁሌም በቁርጥ ግብር የማይወሰን መሆኑን አጽንኦት መሰጠት አለበት። ሌላው የስጋት ታክስ ስሌት እንግዲህ የታክስ ባለስልጣኑ በታክስ ጊዜው መከፈል ያለበት ታክስ ሊሆን ይችላል ወይም ደግሞ በማንኛውም ሁኔታ በበቂ ምክንያት የታክሱን መሰብሰብ አልችልም ብሎ ካሰበ በቂ ምክንያት ካለው የስጋት ታክስ ስሌት ይሰጣል። ይሄ የስጋት ታክስ ስሌት መነሻ ሊሆኑ የሚችሉት በተለይ በታክስ አስተዳደር አዋጁ 983/2008 አንቀጽ 23 እና 42 ላይ ሁለት ምክንያት መነሻ ሁኔታዎች አሉ። የመጀመሪያው የአንቀጽ 23 ላይ ቀድመው የታክስ ማስታወቂያ እንዲያቀርቡ የታክስ ባለስልጣኑ ሊያዝ ይችላል። በአንቀጽ 42 መሰረት ደግሞ በተለይ የፋይናንስ ተቋማት ላይ አሉ የጥሬ ገንዘቦችም ይሁን ምናልባት በፋይናንስ ተቋማት ላይ የሚቀመጡ ንብረቶች ካሉ እነዚህ ጌጣጌጦች ሊሆኑ ይችላሉ፣ ሌሎች የከበሩ ማዕድናት ሊሆኑ ይችላሉ። በእነዚህ ፋይናንስ ተቋማት ላይ የተቀመጡ ንብረቶች ታግደው ወይም ተይዘው እንዲቆዩ ሊያዝ ይችላል። እነዚህ ሲከናወኑ ግን በሂደት ወዲያውኑ የታክስ ባለስልጣኑ የስጋት ታክስ ስሌት ሊሰጥ ይችላል ማለት ነው። አንዱ የስጋት ታክስ ስሌት እንግዲህ ሀሳቡ ይሄ ነው። ሌላው ከዚህ ከስጋት ታክስ ስሌት ቀጥለን እንደ ታክስ ስሌት የምንቆጥረው የተሻሻለ የታክስ ስሌት ነው። የተሻሻለ የታክስ ስሌት በዚሁ በታክስ አስተዳደር አዋጁ አንቀጽ 28 መሰረት ግብር ከፋዩ የመጀመሪያውን የታክስ ስሌት በተለያዩ የታክስ ስሌቶችን ከሰጠ በኋላ ይህንን የታክስ ስሌት በማናቸውም ምክንያት ሊሆን ይችላል ባገኘው የሶስተኛ ወገን መረጃ ወይም በራሱ ማጣራት የተገኙ መረጃዎች ሲኖሩ በዚህ የመጀመሪያ የተሰጠውን የታክስ ስሌት ማሻሻል ይችላል ማለት ነው። ያንን ለማሻሻል ምናልባት የመጀመሪያውን በመጨመር በመቀነስ እንዲሁም ደግሞ ተጨማሪ ለውጥ በማድረግ ማሻሻያ የሚሰጥበት ሁኔታ ነው።
ይሄን ራሱን የቻለ የታክስ አስተዳደሩ ላይ መቼ የታክስ ስሌቱን ማሻሻያ ማድረግ እንዳለበት የተቀመጠ ጊዜ አለ። በተለይ ደግሞ በታክስ ከፋዩ የተፈጸሙ የታክስ ማጭበርበር ወንጀሎች የተከሰቱ እንደሆነ ይህንን የታክስ ስሌት ማሻሻያ በማናቸውም ጊዜ የመስጠት መብት አለው የታክስ ባለስልጣኑ። ነገር ግን በኖርማል ሰርከምስታንስ ከሆነ ደግሞ ወይም ደግሞ ይህ አይነት ችግሮች ከሌሉ ደግሞ በሌላ ሁኔታዎች የ5 ዓመት ጊዜ አላቸው። በ5 ዓመት ጊዜ ውስጥ የታክስ ባለስልጣኑ ይህንን የታክስ ስሌት ማሻሻያ ማድረግ የሚችል መሆኑን በታክስ አስተዳደር አዋጁ ላይ የተቀመጠ ነው ማለት ነው። ሌላው እንግዲህ ይህ የታክስ ስሌት ማሻሻያ የታክስ ስሌት ተደርጎ የሚወሰድ ራሱ ግብር ከፋዩ የሚያቀርበው የራስ ታክስ ስሌት የሚባለው ነው። እንግዲህ ያው በአዋጁ አንቀጽ 29 መሰረት ግብር ከፋዮች ሰልፍ አሰስ አድርገው ራሳቸው እንደ ሀገር የምንከተለው የታክስ ሲስተም ከመሆኑ ጋር በተያያዘ የታክስ ስሌት ራሳቸው ግብር ከፋዮች የሚያቀርቡት የታክስ ስሌት ነው። ይህ ነው እንግዲህ አጠቃላይ የታክስ ስሌት የሚባለው ማለት ነው።